ጤና ይስጥልኝ ጴንጤ ዜናችን ተጀምሯል። ከዜናዎቹ ጋር እንዳልካቸው ዘነበ ነኝ። በቅድሚያ ማበይት ነጥቦች። ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥር ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ አመሻሹ ላይ ከኢትዮጵያ ኦርቶዶክስ ተዋህዶ መገናኛ ብዙሃን የፌስቡክ ገጽ ላይ የተሰማው ዜና ማህበራዊ ሚዲያውን አጥለቅልቆታል። ወንጌላውያን ጠል የሆኑ ግለሰቦችና ሚዲያዎች ሁሉ ነገሩን ግዳይ ጥሎ እንደሚፎክር ጀግና በደስታ ተውጠው በማራገብ ላይ ይገኛሉ። እኛም ነገሩን ከሰማን በኋላ ለመሆኑ የተፈጠረው ምንድነው? ወንድሞቻችንስ በምን ሁኔታ ላይ ይገኛሉ? የሚለውን አጣርተን ልናስቃኛችሁ ወደ እናንተ መተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸው መንፈሳዊና ማህበራዊ መረጃዎች እንድትከታተሉ እንጋብዛለን። ሰላም ክርስቲያኖች እንደምን አላችሁ? የቪዲዮ የሚደርሳችሁ ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። መልእክቴን በጥንቃቄ አዳምጡ። የኢየሱስ ክርስቶስን በየወረዳው በየሰፈሩ በየመንደሩ እየገነነ ሲመጣ ሰዎች ስለ ኢየሱስ ተሰብስበው ማውራት ሲጀምሩ ሰይጣን እረፍት ስለሚያጣ በየጊዜው ኢየሱስን የሚወዱ የሚመስሉ ግን ኢየሱስን የሚጠሉ እንቅስቃሴዎችን ያራምዳል፣ አጀንዳ ይፈበርካል። ከነዚህ ውስጥ እኔ የተረዳኋቸውን 3 ነገሮች ልንገራችሁ። የመጀመሪያው ኢየሱስ ሲባል ያላዩትን ያልሰሙትን የሚያወሩ ከሳሽና አደገኛ ሰዎችን ያስነሳል። ዛሬ አመሻሹ ላይ ከኢትዮጵያ ኦርቶዶክስ ተዋህዶ መገናኛ ብዙሃን ፌስቡክ ገጽ ላይ የተሰማው ዜና ማህበራዊ ሚዲያውን አጥለቅልቆታል። በቸርቿ የፌስቡክ ገጽ የተለጠፈው ዜና ቃል በቃል እንዲህ ይላል። አቶ ጽጌ ስጦታውና አቶ ሚስጥሩ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አስታወቀ። የኦቲሲ ሚያዝያ 3 ቀን 2017 ዓ.ም ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥር መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት ፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቲቪ በሰጡት መግለጫ አስታውቋል። ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያናችን ላይ ፈጽሞታል ተብሎ ተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ህግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቲቪ በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል ይላል በኦርቶዶክስ መገናኛ ብዙሃን የተሰራጨው ዜና። የዚህን ዜና መለቀቅ ተከትሎ በወንጌላውያን አማኞች ጥላቻ ያበዱ ዓለማዊ ሚዲያዎችና ግለሰቦች ጉዳዩን ግዳይ ጥሎ እንደሚፎክር ሰው በከፍተኛ ሁኔታ ከፌስቡክ እስከ ቲክቶክ ከዩቲዩብ እስከ ኢንስታግራም እያራገቡት ይገኛሉ። ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥር ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ እኛም እየተፈጠረው እንደሰማን የጉዳዩን ባለቤቶች ለማግኘት እውነቱንም ለማጣራት ወንድሞቻችን ያሉበትን ሁኔታ ለማወቅ ጥረት አድርገናል። እንደሚታወቀው ወንድማችን እንዳልክ በቀድሞ ህይወቱ በጋዜጠኝነትና ኢንተርቴይንመንት ስራው በመላው ሀገሪቱ ሊባል በሚችል ደረጃ ሳር ቅጠሉ ትንሽ ትልቁ ሀገር ምድሩ የሚያውቀው የሚያደንቀው ልጅ ነበር። ይህ ወንድም ኢየሱስ ክርስቶስ ብቸኛ ዳኝና ጌታ የዘላለም ህይወት መግቢያ በር ብቸኛ የመዳን መንገድ መሆኑ ሲገባው እንጀራ በልቶ የሚያድርበትን እውቅናና ተሰሚነት የሰጠውን ያስከበረውን ዓለማዊነት ከነኮተቱ ጥሎ ሁሉን እርግፍ አድርጎ ወደ ጌታ መጥቷል። እንዳልክ በኢየሱስ ፍቅር ወድቆ ወደ ጌታ ከመጣ በኋላ በዙሪያው የነበሩ ሁሉ ከሱ ርቀው የሚያውቁት የሚያደንቁት የነበሩ ሁሉ አይን ላፈር ብለውታል። ነገር ግን በዚህ ሁሉ መገፋት መሰደብና ግልምጫ ውስጥ እያለፈ ኢየሱስ ላይ ሙጥኝ ማለቱ ወደ ኋላ ለመንሸራተቱ ባለው የማህበራዊ ሚዲያ ፕላትፎርም ባገኘው አጋጣሚ ሁሉ ወንጌል ሰባኪ መሆኑ ያበሳጫቸው አካላት ቤተክርስቲያንን ሰድበሃል፣ ፍጡር ያመልካሉ ብለሃል በሚል ዘመቻ ከፍተውበት በኋላም ክስ መስርተውበት ልጁም ለህግ አካላት በመታዘዝ ሄዶ ቃሉን ሰጥቶ የተፈጠረውንም ሁኔታ አስረድቶ ወደ ቤቱ ተመልሷል። በጣም አስገራሚው ነገር አንድ ሰው ከሌላ እምነት ወደ ጌታ ሲመጣ ስለነበረበት እምነት የሚያምነውን መናገሩ የሚያውቀውን መመስከሩ
ለሕግስ የሚያስቀርብ ጉዳይ ነው ወይ የሚለውን ለከሳሾቹ ትተነው አንድ ነገር እናንሳ። በማህበራዊ ሚዲያ በተለይም በቲክቶክ እንደ ወንጌላውያን አማኞች ቀንም ማታም ሲመሽ ሲነጋም የሚሰደብ የሚረገም የሚተች ትልቁም ትንሹ ማፍ የሚከፍትበት አለ ብለን ብንጠይቅ መልሱ የለም ይሆናል። ወንጌል አማኙ የሚሰድቡትን የሚመርቅ የሚያዋርዱትን የሚያከብር የሚያንቋሽሹትን የሚባረክ ሆኖ እንጂ እንደነሱ በተሳደቡ ቁጥር ወደ ፖሊስ ጣቢያ አቤት ለማለት ቢሄድ ከተማይቱ ላይ ያሉ ፖሊስ ጣቢያዎች በተሳዳቢ ይሞሉ፣ ፍርድ ቤቶች በተራጋሚ ሰዎች ይጨናነቁ፣ ዶሴዎች በወንጌላውያን ጥላቻ በተለከፉ ሰዎች ስድብ መዝገብ ይሞሉ ነበር። እኛ ጌታችን እንዳስተማረን የሚሰድቡንን የምንመርቅ የሚረግሙንን የምንባርክ መሆናችን በእጃቸው እንጂ ለወሬ ነጋሪም ሳይተርፉ በታሰሩ ነበር። መለኮታዊ ጉብኝት ለኢትዮጵያ ይላልና በኢትዮጵያ ቢሆን ችግር የለውም ነበር። ለኢትዮጵያ ነው የሚለውና ይሄ ሰውዬ እንግዲህ ሊመጣ ነው እየተባለ እየተነገረ ነው። 65 ዓመት የተዘራው የመናፍቃን አረም ይኸው እስከዛ ድረስ ኢየሱስ ክርስቶስን እያስካደ ይገኛል። ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው። እንግዲህ በነገራችን ላይ እዛ ቤትም ታውጇል ጾም። እኔ ግን ማን ችሎ ሊጾም ነው ያወጁት? ካውንስሉ ያወጀው ማን ችሎ ሊጾመው ነው? ይህን ጾም ፍራቻ መስሎኝ ከኦርቶዶክስ የወጡት 15 ቀን ሙሉ ጾም ታውጃላችሁ። እንዴ 2 ቀን ችሎ አይጾሙ? ጾም ስግደቱንስ እንዴት ሊሰግዱት ነው? በእናታችሁ እንደው ለፓስተሮቻቸው ሲሰግዱ አይቻለሁ፣ ግን ለጌታ እንዴት አይነት ስግደት ነው የሚሰግዱት ጴንጤዎች? እስኪ የምታውቁ መናፍቃኖች እስኪ ይህንን አንድ በቪዲዮ ብታሳዩኝ ደስ ይለኛል። ግብረ ሰዶማዊነት ቸርች ውስጥ አልቆ ገብቶ በስፋት እየተሰራጨ እንደሆነ መረጃው ይናገራል። መናፍቃን ቤት ምንም አይነት የክርስቶስ ሽታ የለውም። መናፍቃን ቤት ምንም አይነት የክርስቶስ የምስጋናና የአምልኮ እንዲሁም ደግሞ መንፈስን የማርኪያ ቦታ እንኳን የሌላቸው ዝም ብሎ ተራ እምነት ነው አለ። ነገር ግን አንተን ዘይት የቀቡ ያሳበዱና ናላን ያዞሩ ፓስተሮች በየቸርቹ ጀርባ ምን እንደሚያደርጉ የእናንተ ትልቅ አባት የቤተ ክርስቲያን ቄስ ፓስተር እጅግ በዚህ ጉዳይ ላይ ጴንጤ እንደተቸገረና ግብረ ሶዶማዊነት ዘልቆ እንደገባ ከአቅም በላይ እንደሆነባቸው ዛሬ አመሻሹ ላይ ዜናው ከተሰማ በኋላ የተወደደ ወንድማችን እንዳልክ ስላለበት ሁኔታ ስለ ጉዳዩ ጠይቀ ነው የነበረ ሲሆን ፍጹም ሰላም በሆነ ሁኔታ ላይ እንደሚገኝ ነግሮን የክርስቶስ ወንጌልን ስትሰብክ ያው ጠላት ይበሳጫል፣ መፈተን አይቀርም፣ ይህም የፈተናው አንድ አካል ነው፣ ነገር ግን በጌታ ጸጋ እያሸነፍኩት ወንጌል መስበኬን እቀጥላለሁ ብሎናል። እንደ ኢየሱስ አይነት የለም። እኔ አንድ ነገር ልንገራችሁ። ልጅ ያላችሁ ተጣልታችሁ ከእናንተ አቅም በላይ የሆነ ሰው ሊመታችሁ ሲል ሮጣችሁ ሄዳችሁ የምትደበቁበት የለም። ትልቅ ሰው ከዛ ወጣችሁ እስቲ ና ንካኝ የምትሉት የለም። ከኋላው ሆናችሁ ይሄው እሱ አለ በል እሱ ካለማ ምናምን የምትሉት የለም። ብዙ ነገሮችን ሮጬ ኢየሱስ ጋር ተደብቄ ነው ያመለጥኩት። ብዙ የሚነጉ የማይመስሉ ምሽቶችን ሮጬ ኢየሱስ ጋር ተደብቄ እንደገና ተሞልቼ እመጣለሁ። እሱ እንዳለኝ ሳስብ እሱ ከጎኔ እንዳለ ሳስብ በቃ እመካለሁ። ኢየሱስ ውጪ አይጥልም። ኢየሱስ አይቀየርም። ኢየሱስ አይመርጥም። ሁሉ ነው የሚወደው። አይገርምም? እኛ ከሆነ ሰው ጋር ተጣልተን በጠፋ ጌታዊ ግደለው ያልነው ሰው ዞር ቤት ሳስብ ለካ ለዛ ሰውም ኢየሱስ ሞቷል። እኔ እንዲሞት ለምፈልገው ለዛ ሰው ኢየሱስ ሞቶለታል። ለዛ ነው እኮ ብዙ ጊዜ የክፉ ጸሎቶቻችን ያልተመለሱት። ለካ ከሱ ካንተ እኩል እሱን ይወደዋል። የኢየሱስ ደም ለዛ ለመጥፎ ለምንለው ሰው ፈሷል። ዓለምን ሁሉ ይወዳል። ኢየሱስ አይቀየርም። ኢየሱስ ክፉ ቀን ሲመጣ መዝገብ አውጥቶ ትላንት እንዲህ ብለህ አይልም። ኢየሱስ አደባባይ ላይ አያዋርድም። ኢየሱስ ሚስጥር ጠባቂ አምላክ ነው። እንደዛ ተጨንቀን ለምንነው የሆነ ነገር አግኝተን ነገሩን በፌሽታ በደስታ በጭፈራ ስናከብር እስክንመጣ ነው የሚያየን። ኢየሱስ አንፈልግም ብለን የዓለም ድሎት ጋር እንኳን ሄደን በቃ ያየናል እና ከመችመች ይመጣሉ ብሎ ነው የሚጠብቀን። ክደውኛል፣ ረስተውኛል፣ ጥለውኛል ብሎ የሚቀስፍ የሚገል አይደለም። ኢየሱስ ሰው ይወዳል።
እኔ ይህንን ነው ሼር ላደርግላችሁ የፈለኩት። እንደ ኢየሱስ ማንም አይወዳችሁ። እንደ ኢየሱስ ማንም አይወዳችሁ። ማንም ከናንተ ጋር በድካማችሁ በብርታታችሁ ጊዜ ከናንተ አጠገብ ከኢየሱስ በቀር ማንም ሊኖር አይችልም። ሌሎችም በዛሬው ዕለት በሕግ ቁጥጥር ስር የዋሉት መርጌታ ጸጌ ስጦታውና መርጌታ ሚስጥሩ እነሱ የበራላቸውን እውነት ሌላው ሁሉ እንዲበራለት ከጨለማ እንዲያመልጥ ድሮ የነበሩበትን አስተምሮ ከእግዚአብሔር ቃል አንጻር እየመረመሩ ስህተትን አጋለጡ እንጂ የሰሩት እዚህ ግባ የሚባል ጥፋት የለም። ለእኔ የገባችኝን ያህል እኔ የማከብራትን ያህል አንተ አታውቃትም፣ አታከብራትም። ምናልባት አንተ የምታከብራት ነጠላ ለብሰህ ታቦት ሲወጣ ማርያም ወጣች እያልክ ነው። ነጠላ ለባሽ ክርስቲያን ወንጌል የገባው ሰው ይሻላል። እኔ ስለ ድንግል ማርያም ስናገር በጣም ደስ ይለኛል። ያልገባቸው እንዲገባቸው እፈልጋለሁ። ያልገባቸው ኦርቶዶክሳውያን ድንግል ማርያም ማለት ይህች ናት። በእኛ አንደበት በትክክል እንደ ሉቃስ እንደ ገብርኤል በእኛ አንደበት ተነግራ በትክክል ኦርቶዶክሳውያን ሊያውቋት የሚገባ ድንግል ማርያም አለች። በትክክል አልተረዷትም። ሌላ ማርያም አለች ታዲያ? ይኸውልህ ሜካፕ የተቀባሽ ማርያም ናት አሁን በእነሱ ዘንድ ያለችው። ትክክለኛዋ እውነተኛዋ ማርያም አይደለችም። በቃ ቀብተው መጽሐፍ ቅዱስ ያያትን ማርያም ሌላ ማርያም አድርገዋታል እንዴ? እሺ የትኛዋ ማርያም? እሺ ግራ እኮ ስለምን አሁን የምልህ ማርያም ናት ትክክለኛዋ ማርያም እኮ። ታዲያ እኛስ ታዲያ የጌታችን እናት ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓት ምዕራገ ጸሎት የምንላት ይችኑ ማርያም አይደለም? እሱ ነው። ይኸውልህ አቁራሪት ማለት ማቀዝቀዝ ማለት ነው። በቃ ሆት የሆነውን እግዚአብሔር ለቁጣ የቸኮለውን ለመዓት ለመቅሰፍት የቸኮለውን እግዚአብሔርን እባክህ ብላ ጡቴን እቆርጠዋለሁ፣ አንገቴን እበጥሳለሁ፣ ባጠበሁ ጡቶቼ እንትን ባልሁ ምናምን ብላ በቃ ትንፈስ የምታደርገው ቁጣውን የምታቀዘቅዝ ማለት ነው። አቁራሪተ መዓት ማለት እኮ ቁጣና ቀዝቃዥ ቁጣና አብራጅ ማለት ነው። ይሄ ስህተት ነው። ልጁስ በነገራችን ላይ የእግዚአብሔርን ቁጣ በማብረድ በአዳምና በዘሩ ላይ የተቆጣ እግዚአብሔር፣ ፍርድን ያመጣ እግዚአብሔር፣ አንድ የሰው ዘርን የሚቤዥለት ሰው አጥቶ ዘመናትን ሲያስቆጥር የነበረ እግዚአብሔር ዘመኑ በደረሰ ጊዜ ልጁን ልኮ በእኛና በእግዚአብሔር መካከል ልጁ መቁራሪያ መዓት ሆኖ አልቆመም እንዴ? ቁጣ በእኔ ላይ ይውረድ እንጂ ከዚህ በኋላ በትውልድ ላይ ይቁም አላለም እንዴ ልጁ? ቁጣ ካለህ እኔ ላይ ይረፍ፣ ጨንገሩ በእኔ ላይ ይረፍ፣ ቅጣቱ በእኔ ላይ ይሁን፣ በቃ እኔ ልቀጣ፣ የእኔ ጀርባ ይገረፍ፣ ከዚህ በኋላ ይሄ ነገር ያብቃ ብሎ አብን ለምኖ አብ ልጁን አይቶ ምሕረት አላደረገም እንዴ? ከዚያ በኋላ ድንግል ማርያም አቁራሪተ መዓት ምዕራገ ጸሎት በምን ታምር? ይኸውልህ ድንግል ማርያምን እምንፈጥራት እንዲህ አይነት አባባል ሌላ ማርያም እየፈጠርን ነው ያለን። ከክርስትና የወጣች ማርያም እንዳንፈጥር። የሃይማኖት አስተምሮ ስህተቶችን የዶግማና የቀኖና ጥሰቶችን ማጋለጥና በቃሉ እውነት መመርመር ደግሞ ድሮም የነበረ ወደፊትም የሚኖር ጉዳይ ነውና በአስቸኳይ ወንድሞቻችን ፍትህ እንዲያገኙ እንጠይቃለን። ወንድሞቻችን ያሉበትን ሁኔታም እየተከታተልን ወደ እናንተ የምናደርስ ይሆናል። ሰላም ክርስቲያኖች እንደምን አላችሁ? የቪዲዮ የሚደርሳችሁ ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። መልእክቴን በጥንቃቄ አዳምጡ። የኢየሱስ ክርስቶስን በየወረዳው በየሰፈሩ በየመንደሩ እየገነነ ሲመጣ ሰዎች ስለ ኢየሱስ ተሰብስበው ማውራት ሲጀምሩ ሰይጣን እረፍት ስለሚያጣ በየጊዜው ኢየሱስን የሚወዱ የሚመስሉ ግን ኢየሱስን የሚጠሉ እንቅስቃሴዎችን ያራምዳል፣ አጀንዳ ይፈበርካል። ከነዚህ ውስጥ እኔ የተረዳኋቸውን 3 ነገሮች ልንገራችሁ። የመጀመሪያው ኢየሱስ ሲባል ያላዩትን ያልሰሙትን የሚያወሩ ከሳሽና አደገኛ ሰዎችን ያስነሳል። እናንተ ኢየሱስ ማለት ሲጀምሩ በእናንተ ላይ የሚዞሩ የሚያንዣብቡ አደገኛ ክስ የሚሰነዝሩ ሰዎችን ያስነሳል። ያላዩትን አየን ያልሰማውን ሰማን ብሎ ወሬ የሚያሰሩ ሰዎች ይመጣሉ። ይሄንን ከግምት ውስጥ አስገቡ። ሊኖር ይችላል። ጉዳዩን ግን ፐርሰናል እንዳታርጉት። እገሌ የሚባል ሰውዬ ጋር ላትተዋውቁ ትችላላችሁ፣ ግን ደግሞ እሱን ከሳሽ አድርጎ ያስነሳባቸዋል። ስለዚህ ጉዳዩ ከሰውየው ጋር ሳይሆን ከኪንግደም ነው ማለት ነው። ከሰውየው ጀርባ የሚሰራ ኢየሱስ እንዳይጠራ የሚፈልግ አንድ የጨለማ ኃይል አለ ማለት ነው። እሱም ሰይጣን ይባላል። ይሄ ስም ሲጠራ ስለማይወድ ማለት ነው። ሁለተኛ የኢየሱስ ስም ሲጠራ የኢየሱስ ስም በየወረዳው በየሰፈሩ ከፍ እያለ ሲመጣ ሰዎች ስለ ኢየሱስ መስማት ሲጀምሩ ሰዎች ኢየሱስ የሚለውን ስም ወደው በፍቅሩ ተማርከው መስማት ሲጀምሩ የሃይማኖት ካባ የለበሱ የሃይማኖትን መልክ የያዙ ግን አደገኛ ኢየሱስ ጠል እንቅስቃሴዎችን የሚያራምዱ ግለሰቦችን ያስነሳል። በዚህም አጀንዳ የሚመስሉ ነገሮችን ያስነሳል። እዚህ ቲክቶክ ላይ በጣም እየታዘባችሁ ከሆነ በዚህ 3 4 5 ቀን ውስጥና ተመሳሳይ ከ15 ቀን በፊት የተነሱ አደገኛ ቶክሲክ የሆኑ ኢየሱስን የሚወዱ የሚመስሉ ግን መርዝ ከሆኑ እንቅስቃሴዎች መካከል አንደኛው እናንተ ኢየሱስ ስትሉ የትኛው ኢየሱስ የምትል የሃይማኖት ካባ የበለበሰች ኢየሱስ ጠል እንቅስቃሴ ኢየሱስን አጥብቃ የምጠላ አጀንዳ ትነሳለች። ክርስቲያኖች በጣም ተጠንቀቁ። ኢየሱስ አንድ ነው። ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው የናዝሬቱ ኢየሱስ ስለኔና ስለናንተ ኃጢአት በጲላጦስ ፍርድ ወንበር ፊት የቆመ የተገረፈ የተተፋበት የተሰቃየ የተገፈተረ የተነሳ ርቃኑን በመስቀል ላይ የተሰቀለ ደሙን አፍስሶ አንድ ጊዜ የማስታረቅና የቤዛነትን ስራ ሰርቶ በአባቱ ቀኝ የተቀመጠ ስለኛ እስከዛሬ ድረስ የሚታይ የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እርሱ አንድ ነው። በኢየሱስ ክርስቶስ ጉዳይ የትምህርት ልዩነት ሊኖር ይችላል እንጂ ሌላ ኢየሱስ ሌላ የተወለደ
መጣ የናንተ ልዩ ነው ምናምን የምትባል ነገር የለችም። ሰይጣን ሃይማኖተኞቹን ተጠቅሞ የወረወራት አደገኛ ኢየሱስ ጠል ሆነች ቀስት ነች። በጣም ጥንቃቄ ያርጉ። ሌላው ሶስተኛ ኢየሱስን የሚያውቁ ኢየሱስን የሚሰብኩ የሚመስሉ ግን የወንጌል እንቅፋት የሆኑ ሰዎችን ሰይጣን ይጠቀምባቸዋል፣ ግለሰቦችን ይጠቀማል። እናንተ ስለ ኢየሱስ ኤክሳይትድ ሆናችሁ መስማት ስትፈልጉ ኢየሱስን ከዚህ በፊት የሚሰብክ የነበረ ሰው ግን ድንገት አሉባልታ ነገር የሆነ የዘመንና የዘመናዊ መልክ ወንጌል የሚመስል ነገር ሲያሰራጭ ታዩና ልባችሁ ስብር ውርድ ሊል ይችላል። በጣም ጥንቃቄ አድርጉ። እነዚህ የወንጌል እንቅፋቶች ናቸው። አርቲቡርቲ ነገር ተራ ነገር እያወሩ የሰውን ጭንቅላትና የሰውን አእምሮ ለመያዝ የሚፈልጉ ሰዎችን ያስነሳል። በጣም 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 ጥንቃቄ አድርጉ። ከኢየሱስ ውጪ ሌላ ነገር ላለመስማት አእምሮአችሁንም ዞሮአችሁንም ዝጉት። የምንም ነገር ጥያቄ መልስ ኢየሱስ ነው። ምንም ነገር ከሆነ ከኢየሱስ አንጻር ይሁንላችሁ። ምንም ነገር ከተደረገላችሁ ከኢየሱስ በኩል ይደረግላችሁ። ከጎደለ ራሱ ኢየሱስን ከያዛችሁ ያ ነገር ጉድለት ሆኖ አይደለም የሚቀጥለው። ኢየሱስ ለእናንተ በዛ ፋንታ ሙላት ሆኖ ይቀጥላል። ስለዚህ ሰጎን እንቁላሏን የምታስፈለፍልበትን መንገድ ሁላችሁም ታውቃላችሁ። አይኗን ከእንቁላሏ ላይ ከነቀለች ሰጎን እስኪፈለፈል ድረስ አይኗን ከእንቁላሉ ላይ ካነሳች እንቁላሉ ይበሰብሳል። ስለዚህ እንዳትበሰብሱ አይኖቻችሁን ከተሰቀለው ክርስቶስ ላይ እንዳታነሱ። ሰይጣን ክፉ ነው። ይሄ ስም ሲነሳ አይወድም። ሰዎች ሲያመልጡ አይወድም። ክርስቲያኖች በጣም ጥንቃቄ አድርጉ። ወንጌል ከመስበክ እንዳትቦዝኑ። ማንም ምንም ሊሆን ይችላል። በኢየሱስ ጉዳይ ከሆነ ግን መስመር አበጁ። ኢየሱስ የመጨረሻ ጉዳያችን መሆን አለበት። የመጨረሻ መስመራችን መሆን አለበት። መታገስ የለብንም። የዳንበት እውነት ነው። ማንም በዚህ ወንጌል ላይ ሊቀልድ ሊያሸቃቅጥና ከተሰበከው ውጪ ሊሰብክ ቢሞክር እንዳትሰሙ። ምንም አይነት ግብግብ ውስጥ አትግቡ። ግን ጸልዩለትና ካጠገቡ ዞር በሉ። ስለዚህ አሁን የመጣች ቲክቶክ ላይ አደገኛ እንቅስቃሴ አለች። ፌስቡክ ላይ የትኛውን ኢየሱስ ነው የምትለኝ የምትል ኖ ኖ ኖ አንድ ኢየሱስ ነው ያለው። አንድ ኢየሱስ ነው ያለው። የድንግል ማርያም ልጅ የእግዚአብሔር አብ ልጅ እርሱ ለሰለኛ ኃጢአት ቤዛ ሆኖ የዛሬ 2000 ዓመት በመስቀል ላይ የተሰቀለው ኢየሱስ አንድ ነው። ሆን ብላችሁ አትፈትፉቱ። ሃይማኖተኛ በባህሪው ለመከራከርና የሆነን አማኝ እንትን ለማለት ጥቅስ ሰብሳቢ ስለሆነ ማለት ነው። ጥቅስ ሰብሳቢ ስለሆነ በጣም ጥንቃቄ አድርጉ። ሃይማኖተኞች ባይብልን ስታነቡ ለመዳን ለህይወት አንብቡ። ለጴንጤ መልስ ለመስጠት ብላችሁ አታንብቡ። መልስ ለመስጠት ተብሎ የሚነበብ መጽሐፍም የለም። ለመዳንና ለህይወት ተብሎ ነው የሚነበቡ። ስለዚህ በጣም ጥንቃቄ አድርጉ። ከጌታ ጸጋና ሰላም ይብዛላችሁ። ይሄ መልእክት ከተመቻችሁ ለሁሉም ሼር፣ ኮፒ ሊንክ አድርጉ። ኢየሱስ ክርስቶስ በቅርቡ ይመጣል፣ ደግሞ ይወስደናል።